ሚስት ክርስቲያን ነበሩ በፊት ግን አሁን ሰልመዋል። እውነት ነው። እሺ እና ኒካው በዛው ይቀጥላል ወላ ማደስ አለባቸው? መሪያ እሷ ነበረች የሰለመችው፣ ቀጣይ ወንዶ ነው የሰለመው፣ ዘግይተው ነው። እዛ ደግሞ እሱ ቀጥሎ በሌላ ጊዜ ኢትዮጵያ ሆኖ ነው የሰለመው እና ችግር የለውም። የ10 ዓመት እያለሁ ነው ቤተሰቦች እስልምናን የተቀበሉትና ማለት ነው። እናንተ በመስለማችሁ ምክንያት እነዚህ ሰዎች ተቀይመው ከሆነ እናንተ አትጠይቁበት። ከአላህ ዘንድ ትልቅ ምንዳ አለሽ። አንቺ ልጅ በጣም ጎበዝ ልጅ ወደ እስላም ከመጣች በኋላ እህታችን ወንድሟን ዳዕዋ አድርጋለት ወደ እስላም እንዲመጣ አደረገች። ከዛ ከቤተሰብ ሲያገሏቸው ጊዜ ይመለሳሉ ብለው እሷ ወደ ስደት መጣች። ወንድሟንም ወደ ሂፍዝ ማዕከል እንዲገባ አደረገች። ከዛን እሷ ስትሰልም አብሬያት የነበርኩት እኔ ነበርኩና አሰለመችኝ። ግን ከሰለመች በኋላ ያ ትዳር አልቀጠለም። መለስ ምናምን አስፈራሯት እንድትመለስ ወደ ነበረችበት ማለት ነው። ሙስሊም መሆን ማለት እንደቀደም እንደተናገርኩት هو الإسلام والاستسلام لله والانقياد له بالطاعة والخلوص من الشرك وكذلك البراءة من أهله عندنا بتشنيا له أملاك لله مجازات مالتنا يعني إنه نبيات كله يسبكت عندنا أملاك بتشنيا تملكه برسوله كنت تتجاوي عليه استمرنا እሺ እንትናን ፎሎ አድርጊያትና ልጅቱን በውስጥ አገኛት የምትማሩ። እሺ ጥያቄ አለ ይቀጥል። ወአለይኩም ሰላም። የሌላ እምነት ተከታይ ያደረጉትን ሰርግ መሄድ ይቻላል ወይ ይላል። ግብዣ ተጠርታችሁ የሌላ እምነት ተከታዮች ከእምነት ጋር ትስስር እስከሌለው ድረስ ወይንም ከሌላ ባዕድ አምልኮ ጋር ትስስር እስከሌለው ድረስ ግብዣ ጠርታችሁ ከሆነ መሄድ አለባችሁ። ገብታችኋል አይደል? ሰርግም ከነዚያ መካከል ነው። ሰርግ ከነዚያ መካከል ነው። ነገር ግን ሰርጉ ላይ አስካሪ መጠጥ የሚጠጣበት ከሆነ ልብ በሉ። ልክ እንዲሁ ደግሞ ወንድና ሴቶች ተቀላቅለው የሚጨፍሩበት ከሆነ አያችሁ፣ ከኢስላም ጋር የሚጋጩ ተግባራቶች የሚሰሩበት ከሆነ ሙዚቃዎች ተከፍተው የሚጨፈርባቸው ከሆነ እንዲህ አይነት ሰርግ ቦታ ላይ መገኘት ተገቢ አይደለም። ነገር ግን ኖርማል ግብዣ አደረጉ ገብታችኋል። የዛኔ እዚያ ቦታ ላይ ሄዳችሁ እንትን መሳተፍ ችግር የለም። ሰላም አለይኩም። ወአለይኩም ሰላም ወራህመቱላሂ ወበረካቱ። አንድ ጥያቄ ነበረኝ እሱ። እሺ ጥያቄሽ ምንድነው? ጥያቄ የሆነ ሰዎች ነበሩ ባልና ሚስት ክርስቲያን ነበሩ በፊት ግን አሁን ሰልመዋል። እውነት ነው። እሺ እና ኒካው በዛው ይቀጥላል ወላ ማደስ አለባቸው? እሺ ወይ ነው ጥያቄ። አሁን ሰልመዋል። እሺ መጀመሪያ ምንድነው ጥያቄ ምንድነው? እነሱ በፊት በመጀመሪያው ክርስቲያን ነበሩ። ክርስቲያን ሆነው ነበር የተጋቡት። አሁን ላይ ሰልመዋል። ሻሃዳ ሊያዙም ነው ይዘዋል። እሺ ኒካውን አላደሱትም ነው? እና በፊቱ ነው አሁን ማደስ አለባቸው? እሺ በመጀመሪያ ዝም ብለው በጓደኝነት ነው አብረው ተገናኝተው መኖር የቀጠሉት በዚያ እምነት ላይ ያሉ ወይንስ በቤተሰብ የተፈጸመ በርክክብ የተፈጸመ ኒካህ ነው? በፊት በርክክብ መሰለኝ። ለዛ እርግጠኛ ሆኜ እዚህ ቦታ ላይ ዝም ብለው በዝሙት ተገናኝተው ከሆነ በጓደኝነት ምናምን የቀጠሉት ይሄ ኒካህ እንደገና መታሰር አለበት። ነገር ግን በቤተሰብ የተፈጸመ በርክክብ ከሆነ ልጃቸውን ለልጃቸው በመስጠት እንደዚህ ምናምን ከሆነ በራሳቸው ባለው ሕግና ስርዓት በቤተሰብ በርክክብ የተፈጸመ ከሆነ እኩል አብረው ከሆነ የሰለሙት እንደ አዲስ ኒካህ ማሰር አይጠበቅባቸውም። በተለያየ ጊዜ ከሆነ የሰለሙት እንደ አዲስ ኒካህ ማሰር አለባቸው። በነቢያችን ሰለላሁ ዐለይሂ ወሰለም ጊዜ እንዲህ ነበር የሚያደርጉት። በነቢያችን ሰለላሁ ዐለይሂ ወሰለም ጊዜ ባልና ሚስት አብረው እኩል ከሰለሙ የዛኔ በቤተሰብ የተፈጸመ በርክክብ የተፈጸመ ኒካህ ከሆነ ቀድሞ እንደ አዲስ ኒካህ ሰሩ አይሏቸውም ነበር። ለምሳሌ አቡ ሱፊያን እና ሂንድ ብንት ዑትባ አብረው ሰለሙ። እንደ አዲስ ኒካቸውን ሰሩ አላላቸውም። ካፊሮች ነበሩ፣ ሰለሙ፣ አብረው ነው የሰለሙት እነዚህ ሰዎች። እዚህ ኒካቸውን እንደ አዲስ ሰሩ አልተባሉም። እነዚህ ሰዎች ዘግይተው ከሆነ አንዱ ከሌላው የዛኔ ኒካህ ያስሩ ነበር። ኦኬ መጀመሪያ እሷ ነበረች የሰለመችው፣ ቀጣይ ወንዶ ነው የሰለመው፣ ዘግይተው ነው። እንደሱ ከሆነ ኒካህን ያድሱት።
ኒካ የሚያስርላቸው ከሌለ ሙሉ ቤተሰቧ የሷ ሌላ እምነት ተከታይ ከሆኑ በአቅራቢያቸው ወደሚገኝ ሸሪዓ ፍርድ ቤት በመሄድ የሸሪዓ ፍርድ ቤቱ ቃዲ ኒካ ያስርላታል። አንድ ቀን ሄደው የ5 ደቂቃ ስራ ነው፣ ኒካ ያስርላቸዋል። ኦኬ። አሁን በቤተሰብ ማሰር ይችላሉ። አሁን ያለው እሱ ኢትዮጵያ ነው፣ እሷ ሳውዲ ናት ያለችው። ችግር የለውም። ወደ ሸሪዓ ፍርድ ቤት ሄዳ እሷ ታማክራቸው፣ በስልክ ይገናኛሉ። እሱ ሩቅ ሀገር ከሆነ ያለው ወይ ውክልና ሰጥቶ እዛ ኢትዮጵያ ላይ ያ ውክልና የተቀበለው ሰው ሸሪዓ ፍርድ ቤት ሄዶ ቀርቦ እሱን ይክሎ ኒካን ይቀበልለታል። እሷ እዚህ ሁና ነው የሰለመችው። ከዛ ደግሞ እሱ ቀጥሎ በሌላ ጊዜ ኢትዮጵያ ሆኖ ነው የሰለመው እና ችግር የለውም። በተለያየ ጊዜ እንደገና መታሰር አለበት። እሷ ከሙስሊም ቤተሰብ ካላት ከአባት ከወንድም ከአያት ከአጎት ምናምን እሱ ያስርላታል። ከሌለ ሸሪዓ ፍርድ ቤት ትሄዳለች፣ ወይንም መሄድ ካልቻለች ውጭ ከሆነ ያለችው ለምታውቀው ለአንድ ሰው ውክልና ትሰጠውና ያ ሰው ሸሪዓ ፍርድ ቤት ሄዶ ከዚያ ባሏ ጋር እዛ አብረው ተያይዘው ሄድና የሁለት ምስክሮች ይዘው አብረው ኒካውን ያስራሉ እዛ ሸሪዓ ፍርድ ቤት። በቃም እናመሰግናለን። እሺ ጀዛከላሁ ኸይር። ሰላም አለይኩም። አለይኩም ሰላም። ሰላም አለይኩም። አለይኩም ሰላም። ደህና ናቸው ያ ጀማ? ሁሱን ጥያቄ ያለኝ ልጠይቅህ ነው። እሺ እኔ ህፃን ቢያንስ የ10 ዓመት እያለሁ ነው ቤተሰቦች እስልምናን የተቀበሉትና ማለት ነው። ከዛ እኔ ግን ሻሃዳ አልወሰድኩም። አሁን ላይ የኔ አንዳንዶቹ በሰዓቱ የሆነ ስን ግዴታ እኮ ወላጅ ያኔ ቢሰልምም ግዴታ ልጆች ደግሞ ሻሃዳ መያዝ አለባቸው ብለው ነው። ከዛ በኋላ አንቺ በእስላም ላይ ጸንተሻል፣ ትሰግጃለሽ አይደል? ሶላትሽ? አዎ ሰግዳለሁ። በቃ በየሶላቱ ላይ የሻሃዳ ቃል እየደጋገምሽ እያልሽ ነው ተዕያለሽ። ወአሽሀዱ አነ ሙሐመደን ዐብዱሁ ወረሱሉሁ አምነሽ እንደተስተዋነ ድረስ ይሄን ቃል እያልሻለሽው ሻሃዳ ነው ሰራው። ኦኬ ችግር የለውም ማለት ነው። ማለት እንደዛ ከሆነ እኮ ሙሉ ያኔ ወንድሞች እንዳለ ግዴታ መውሰድ ያለባቸው ብዬ ነው ማስበው። ገብቷል? በሰዓቱ የወሰዱት እናትና አባቴ ብቻ ናቸው። ችግር የለውም። ይሄን ቃል በተደጋጋሚ በሶላታቸው ላይ ያላችሁ ስለሆነ እሱን ሻሃዳ ጀዛኩሙላህ በራስሽ መያዝ ትችላለሽ። እስከ ወቅቱ ድረስ አሽሀዱ አን ላ ኢላሀ ኢለላህ ወአሽሀዱ አነ ሙሐመደን ረሱሉላህ ማለት ነው። መርሐባ ጀዛከላህ ኸይር። እሺ ጥያቄ አለ? ይቀጥል። እሱ እኔ ልጠይቅ አንድ ነገር። እሺ እኔ ማለት ነው ፋሚሊ አውቆ ምናምን ሊካስሬ ነበረ ያልኩት ጋር ማለት ነው። ከዛ በራሳችን ጊዜ ተጣላን፣ ቆየን፣ በመካከል ተጣላን፣ ታረቅን ምናምን። አሁን ተጣልተናል ማለት ኒካ አለኝ ነው የሚባለው ወይስ እኔ እና እሱ ስለተጣላን ኒካ የለኝም ማለት እንዴት ነው ኒካ ነው? ፈትቼሻለሁ አላለኝም። ያው ተለያይተናል ተብለን ተነጋግረን በቃ አላ ተለያይተናል በቃ ምናምን ጨርሰናል እንደምትለው ነገር እኮ ማለት እሱ ያንን ኒካውን ለማውረድ ከሆነ አስቦ ያን ቃል የተናገረው ወይም ፈትቼሻለሁ ብሎ ከሆነ ኒካው ወርዷል። እዛ ነው። ዝም ብላችሁ ማለትና ለመግባባት መለያየት ከሆነ መራራቅ ከሆነ ዝም ብሎ ከሆነ ኒካው እንዳለ ነው። እሺ አንቺ መቀጠል አትፈልጊም ከሱ ጋር? እሱን እኔ አላውቅም። መቀጠል እፈልጋለሁ ማለት የመጀመሪያም ነው። በጣም ስለምወደው ወደዚህ ነገር የገባሁት በሱ ስለሆነ ማለት ቤተሰቤ ምናምን ሁሉ ነገር ያጣሁትና ግን ያው እኔ እንጃ ለስከሆነ ዝም ብላችሁ መለያየት ብቻ ከሆነ ፈትቼሻለሁ እስካላለ ድረስ ኒካው ስለማይወርድ ባልሽ ነው። ተስማሙ። በመካከላቸው ያለው ቅሬታ ይቅርታ ተባባሉና ህይወታቸውን ቀጥሉ። እሺ ያጋለ ይቀጥሉ። እሺ ከላይ ተቀላችሁ። السلام عليكم أستاذ. وعليكم السلام ورحمة الله وبركاته.
ጥያቄ ነበረኝ። እሺ መሸፈን እፈልጋለሁ ኒቃብ መልበስ። ያው ቁርአን ቀርቼ ኢንሻአላህ እሸፍናለሁ ዑምራ ሰርቼ ምናምን እያልኩ አስብ ነበር። ግን ያው ስራ ቦታ እንዲያርኩኝ ሴትዮዬ ባሌን ስንት ስለምትይብኝ ያው ተሸፈኝ ምናምን ስትለኝ ተሸፈንኩኝ። በዛው ተሸፍኜ ብቀር እንዴት ይታያል? ትችያለሽ። በዛ ንያሽን ማስተካከል ነው። አላህ ዘንድ እንዳናገኝበታለሁ ብለሽ ነይተሽ በዛው ቀጥይ፣ ችግር የለውም። እሺ ሁለተኛ ጥያቄ ከተፋታሁኝ 4 አመት ሆኖናል። ያኔ የፈታሁትን ባሌ ለመመለስ እንዴት ነው መመለስ የምንችለው? ምን ስንት ጊዜ ነው የፈታሽ? አንድ ጊዜ ነው? አዎ አንድ ጊዜ ነው የተፋታው ነው። አገሬው በሽማግሌ ስለሆነ የተፋታው ግን ያቃል አንድ ጊዜ ነው የተፋታው ማለት ነው። እሺ ከዛ በኋላ አላገባሽም አይደል? ከዛ በኋላ እኔም አላገባሁም እሱም አላገባም፣ ግን 4 አመት ሆኖናል። እሺ ከ4 አመት በኋላ ከሆነ ከ3 ሀይል በኋላ ከሆነ ሲጀመር እንደ አዲስ ኒካ በማሰር ነው ኒካው የሚመለስ። እንደገና ኒካ ማሰር የምትመለስ እንደ አዲስ ኒካ በማሰር ነው የምትመላለሱት። እሺ እንደ አዲስ ኒካ ሲታሰር ግን 3 ኒካ ይታደሳል ማለት ሳይሆን ያኔ እንደገና አባቱ ይገባል ሂዶ ወይስ በስልክ መጨረስ? እንደገና በአባትሽ በአካል ካለ እዛው በአካል ሄዶ ማሰር አለበት። ከሌለ በአካል መገኘት የማይችል ከሆነ ወይ ወክልና ይሰጣል ሀገሩ ላይ ወይንም ደግሞ በስልክ ኒካ ያስራል። እሺ ጀዛከላሁ ኸይር። السلام عليكم አይሰማ? ወአለይኩም ሰላም ይሰማል። ብዙ ጥያቄ ቁርአን ላይ በተውራትና በቁርአን ያለና ተውራትና ወንጌል እነማን ናቸው? የትኛው ድምፅሽ እንትን ይላል በደንብ አይሰማም። ማለት ሶስት ጥያቄ ነው ያለኝ። በተውራትና በእንጂል እመኑ ይላልና ተውራትና ወንጌል የት ነው ያለው? ኦኬ ተበረዘዋል። ስለዚህ በተውራትና በእንጂል እመኑ ሲል በሙሳና በዒሳ ላይ እነዚህ መጽሐፍቶች አውርዷቸው እንደነበር ማመን፣ አሁን ላይ ደግሞ ተበረዘዋል ብሎ ማመን፣ ሁለቱንም አላህ ተናግሯል። ስለዚህ በተውራትና በእንጂል ተውራት ለሙሳ ተሰጥቶ የነበረ መጽሐፍ እንደነበር እናምናለን። እንጂል ለዒሳ ተሰጥቶ የነበረ መጽሐፍ እንደነበር እናምናለን። አላህ ሱብሓነሁ ወተዓላ በቁርአን ላይ ይናገራል። እሺ ሁለተኛ ጥያቄ ፎቶ አቀናብሮ መላክም ሆነ ሳይቀናበርም ፎቶውን ሼር ማድረግ እንዴት ይታያል በእስላም? እሺ ምትራቂ ፈልገሽ ነው? ነብያችን ሰለላሁ ዐለይሂ ወሰለም ሐዲስ ላይ ነብያችን ሰለላሁ ዐለይሂ ወሰለም አላህ በቁርአን ላይ ሲናገር ወቀርነ ፊ ቡዩቲኩነ ወላ ተበረጅነ ተበሩጀል ጃሂሊየቲል ኡላ ይላል። ሴቶች ሆይ በቤታቸው መርጋትን እርጉ፣ እንደ ቀደምት መሀይማን ዘመን ሴቶች መገላለጥን አትገላለጡ ይላል። ሴት ልጅ እንደዛ ማድረጓ ተገቢ አይደለም። እሺ ሶስተኛ ጥያቄ ደግሞ ሰለምቴ ቤተሰብ አለኝና ግማሾቹ አብዛኛ ነገሮች ይሄ ነገር ሐራም ነው ሲሉ ዜናና ሌላም ነገሮች ሐራም ነው ይሄ ነገር ታውስምላቸው አይ ችግር የለውም አታካብዱ ምናምን ይላሉና አታካብዱ የሚለው ሰው አታካብዱ ባለበት ማለት ወደ ክፍል ይወስደዋል። ለምሳሌ ዜና ሐራም ነው ለምን ዜና ትሰራለህ ቢባል አንድ ሰው አይ ችግር የለውም አታካብዱ ካለ ወደ ክፍል ላይ ይወስደዋል። በዓለም ከሆነ ሰው ዳዕዋ ይደረግለት ወንጀል ተው የተባለ አታካብድ ማለት ተገቢ አይደለም። የአላህን ሕግ ካላከበረ ሌላ ምን ሊያካብድ? ነቢያችን ሰለላሁ ዐለይሂ ወሰለም ማ ካነ የግደብ ሊነፍሲሂ ኢነማ ኢዛ እንተሀከት ከሊማቱላህ ካነ ዩራ ገደቡሁ ዐላ ወጅሂ። በፊታቸው ላይ ቁጣ ይታይ ነበር። የአላህ ሕግ ሲጣስ ጊዜ ራሳቸው ጉዳይ ጣጣ የላቸው ነበር፣ አይበቀሉም ነበር፣ ሰዎች ይቅር ይሏቸው ነበር። ነገር ግን የአላህን ሕግና ስርዓት ሲጣስ ካዩ ጊዜ በጣም ይቆጡ ነበር። የአላህን ሕግ ሲጣስ እያየ ያላካበደ ሰው በምን እንደሚያካብድ አላህ አለ። እሺ እኔ ሰለምቴ ነኝና በእኔ የተነሳ ደግሞ አሁን ያለሁት
ኢትዮጵያ ገብቼ ወንድሜ ነስም ነበር። ከዛ ቤተሰቦቻችን ሁለታችንም ስላልተቀበሉን ከቤት ስላስወጡ እኔም ወደዚህ መጣሁ። ወንድሜ ደግሞ የቁርአን ህዝብ ነበርና አወሳው እዛ አስገብቼ መጣሁ እና እናቴ ሁለታችንም ጠፍተን የወጣ ነው። ቤተሰብ እናትም አባትም እየተጨነቀ ነው። እዚህ ከመጣን ግን ደውለንላቸዋል። ደግሞ ስለሚጠጡ ብዙ ጊዜ እንደውላቸው ሌላ ቤተሰብ ሌላ አጎት ምናምን እየደወለ እያለቀ ይላሉ ያስቸግሩኛልና አለብን እንደዚህ በማድረግ ኦኬ። በቤተሰቦቻችን ይሄን በማዘናቸው እንጠይቅበታለን ወይ ነው? አዎ አትጠይቁበትም። እናንተ በመስለማችሁ ምክንያት እነዚህ ሰዎች ተቀይመው ከሆነ እናንተ አትጠይቁበትም። ከአላህ ዘንድ ትልቅ ምንዳ አለሽ። አንቺ ልጅ በጣም ጎበዝ ልጅ ወደ እስላም ከመጣች በኋላ እህታችን ወንድሟን ዳዕዋ አድርጋለት ወደ እስላም እንዲመጣ አደረገች። ከዛ ከቤተሰብ ሲያገሏቸው ጊዜ ይመለሳሉ ብለው እሷ ወደ ስደት መጣች። ወንድሟንም ወደ ሂፍዝ ማዕከል እንዲገባ አደረገች። ያሰላም አንዳንዴ ሰለምቴ ልጆች ልክ በነብዩ ሰለላሁ ዐለይሂ ወሰለም ዘመን የነበሩ የሰሃቦችን ጥንካሬ ነው የሚያሳዩት። የሰሃቦችን ጥንካሬ ያሳያሉ። በነብዩ ሰለላሁ ዐለይሂ ወሰለም ዘመን የነበሩ አማኝ ሴቶች በጣም ጀግኖች ነበሩ። በእምነታቸው ከቤተሰብ እየተገለሉ ምን እያሉ በጣም ስለ አንድ ሰሃባ ታሪክ ሁላችሁም ታውቃላችሁ። ልክ የዛ ሰሃባ ታሪክ ማለት ነው የዚች ልጅና የወንድሟ ታሪክ። በነቢያችን ሰለላሁ ዐለይሂ ወሰለም ዙልቢጃደይን የሚባል ሰው ነበር በእርሳቸው ዘመን። ይሄ የአንድ ሰሃባ ነው። በጣም ሀብታም ነበር። ወጣት ልጅ ነው። አባቱ ሞቶበታል። ከአጎቱ ጋር ነበር ያለው። ከአጎቱ ጋር ሆኖ በጣም በርካታ ገንዘብን አካብቷል። ነጋዴ ሆኖ ማለት ነው። ከዚያ በኋላ ይህ ሰው የነቢዩ ሰለላሁ ዐለይሂ ወሰለምን አስተምህሮ ሰማ። ወዲያውም ላጎቱ መጣና ነገረው። አጎቴ እኔ እስላምን መቀበል እፈልጋለሁኝ አለው። ከዚያ አጎቱ ምን አለው? እስላምን ልትቀበል አትችልም ከኔ ጋር ሆነሃል። ካልሆነ ያለህን ንብረት ሁሉ ከኔ ጋር ሆነህ ስለሆነ ያፈራኸው እሱን እቀማሃለሁኝ። አንዲት ይዘህ አትሄድም፣ ባዶ እጅህን ትወጣለህ አለው። ከዚያ ይህ ልጅ ምን አለ? የምትፈልገውን ሁሉ መውሰድ ትችላለህ፣ ግን እስላምን ከመቀበል በፍጹም አታግደኝም አለው። ከዚያ በኋላ ሙሉ ንብረቱን ቀማው። ከዚያ ሊሄድ ሲል ና አለው። የለበስከውን ልብስ አውጣ፣ እርቃንህን ትሄድ ከሆነ አያለሁኝ አለው። የለበሰውን ልብስ አስወለቀው። ይቀራል ብሎ አይቶ ነበር፣ አስቦ ነበር ሰውየው። ነገር ግን ይሄ ወጣት ልጅ ይሄ እንኳን አላገደውም ነበር። ቤት ውስጥ የሚገኙ 2 ጆንያዎች ኬሻዎችን አነሳቸውና ቀደዳቸው። አንዱን ከላይ ሰውነቱን ጠቀለለበት ሸፈነው፣ ሌላኛውን ጆንያ ደግሞ ከታች እንደ ሽርጥ ተጠቀመው፣ አሰረው። ቀጥታ ሄደ ወደ ነብዩ ሰለላሁ ዐለይሂ ወሰለም ጋር ቀጥታ ሄደ። ነብዩ ሰለላሁ ዐለይሂ ወሰለም ቁጭ ብለው ሰሃቦችን እያስተማሩ ትውልድን እያስተማሩ እያለ ወደ እርሳቸው ሲመጣ አዩት፣ ደነገጡ። ጆንያ የለበሰ የመጀመሪያው ሰው ምን ሆነ ነው ሲሉት ነብዩ ሰለላሁ ዐለይሂ ወሰለም ነገራቸው። የእርሶን አስተምሮ ሰማሁኝ፣ በጣም ተማረኩኝ፣ እስላምን ለመቀበል ውስጥ የፈለገች። ከዚያም ላጎቴ ከእርሱ ጋር ነበር የምኖረው፣ ባለጸጋ ነበርኩኝ ከእርሱ ጋር እየሰራሁም እና እስላምን ልቀበል ነው ስለው ያለኝን ንብረት ሁሉ እቀማሃለሁኝ ብሎ ዛተብኝ። ልትቀማኝም ከእስላም ልታገደኝ አትችልም አልኩት። ንብረቴን ሁሉ ቀማኝ፣ ልብሴንም ሁሉ አውልቅ ሲለኝ ጊዜ አወለኩለት። እነዚህንም 2 ጆንያዎች ለብሼ ወደ እርሱ አላህና መልእክተኛውን ፈልጌ መጥቻለሁኝ አላቸው። ይህን ሲላቸው ጊዜ ነቢ ሰለላሁ ዐለይሂ ወሰለም ራሳቸውን መቆጣጠር አልቻሉም፣ አለቀሱ። በካ ያ ረሱላህ ሰለላሁ ዐለይሂ ወሰለም በጣም አለቀሱ። ካለቀሱ በኋላ ምን አሉት? ተረክተ ማለከ ሊላሂ ወሊረሱሊሂ ያ ዙልቢጃደይን አሉት። አንተ የጆንያዎቹ ባለቤት ሆይ ገንዘብህን ንብረትህን ሁሉ ለአላህና ለመልእክተኛው ስትል ጥለህ መጣህ አሉት። ወደ እስላምን ተቀበለ። የእርሳቸው አንድ ተማሪ ሆነ፣ የእርሳቸው አንድ ሰሃባ ሆነ እና ያንም ዛሬ እስላምን ተቀበለች። ከቤተሰብ አገለሏት። ነገር ግን ይህች ልጅ ልትመለስ አልቻለችም ወደ ባዕድ አምልኮ ዳግም። ከዛ ወንድሟንም ጭራሽ አስተማረችው። ወንድሟንም ወደ እስላም እንዲመጣ ሆነ። ከዚያ በኋላ ራሷንና ወንድሟን የምታስተዳድርበት ስራ ልትሰራ ወጣች። ወንድሟን ወደ ሂፍዝ ማዕከል አስገብተዋለች። ቤተሰብ ግን በዚያ ነገር ጋር አግልለዋቸዋል። አላህ በቁርአን ላይ ይናገራል። የሚገርመው ይሄን ነገር እንደሚሆን ማለት ነው። ቁርአን ተአምራዊ መጽሐፍ ነው፣ የአምላክ መጽሐፍ ነው እንዲል የሚያሰኘው
በውስጡ የተነገሩ ነገራቶች በገሃድ ይታያሉ። በውስጡ የተነገሩ ነገራቶች በገሃድ ይታያሉ። ስለዚህ ተናግሯል። ምን አለ በሱራ አሊ ኢምራን ላይ መሰላችሁ? ለቱብለውነ ፊ አምዋሊኩም ወአንፉሲኩም ወለተስመዑነ ሚነ ለዚነ ኡቱል ኪታበ ሚን ቀብሊኩም ወሚነ ለዚነ አሽረኩ አዘን ከሲራ ወኢን ተስቢሩ ወተተቁ ፈኢነ ዛሊከ ሚን ዐዝሚል ኡሙር አለ። ለቱብለውነ አለ ትፈተናላችሁ አለ። ልክ እንደተፈተኑት እነዚህ ልጆች ፊ አምዋሊኩም ወአንፉሲኩም በገንዘባችሁም ላይ ሊሆን ይችላል፣ በነፍሳችሁም ላይ ሊሆን ይችላል። በማመናችሁ ምክንያት ማለት ነው። ወለተስመዑነ ሚነ ለዚነ ኡቱል ኪታብ ከነዚያ ከአይሁድና ከክርስቲያኖችም ትሰማላችሁ። ከቤተሰብ ከጓደኛ ከአብሮ ከሚኖራችሁ ሰው ሊሆን ይችላል። አዘን ከሲራ ብዙ እናንተን የሚሰብሩ ቃላቶችን አዛ የሚያደርጉ ቃላቶችን ትሰማላችኋል። ገብቷችኋል? በማመናቸው ምክንያት ከቤተሰብ በነፍሳቸው ላይ አዛ ደረሰባቸው። ልክ አላህ ሱብሓነሁ ወተዓላ ቁርአን ላይ እንደተናገረው በቃ ትፈተናላችሁ በማመናቸው ምክንያት ይህን እያወቃቸው አለ። ታዲያ እነዚህ ልጆች ከታገሱ ምንድነው ምንዳቸው አላህ ያዘጋጀላቸው ከተባለ ቀጥሎ ተናገረ። ወኢን ተስቢሩ አለ ብትጸኑ በእምነታችሁ ላይ ብትታገሱ ግን አለ ወተተቁ እኔንም ብትፈሩ በዚያው በእምነታችሁ ላይ ብትቀጥሉ ጸንታችሁ ፈኢነ ዛሊከ ሚን ዐዝሚል ኡሙር ይህ ከቁርጠኝነት ባለቤት ተብሎ ከተገለጹት ጋር የሚያስመድባቸው የሆነ ነገር ነው አለ። ማናቸው የቁርጠኝነት ባለቤት ተብሎ የተገለጹት? አምስቱ ነቢያት። ከነዚያ ጋር ነው ምንዳቸው እነዚህ ልጆች ማናቸው? ኡሉል ዐዝም እነ ነብይ ሰለላሁ ዐለይሂ ወሰለም፣ ኢብራሂም ዐለይሂ ሰላም፣ ሙሳ ዐለይሂ ሰላም፣ ዒሳ ዐለይሂ ሰላም፣ ኑህ ዐለይሂ ሰላም። ከነዚህ ጋር ነው ምንዳቸው መልቂያማ በእምነታቸው ላይ ተፈትነው ጸንተው እስከ ሞታቸው ፍጻሜ ድረስ የፈለገ መከራ እየደረሰባቸው ከቤተሰብ ከጓደኛ እነዚህ የጸኑ ሰዎች በእምነታቸው ላይ የታገሱ ሰዎች በቀጣዩ ዓለም ምንዳቸው ከነዚህ ከታላላቅ ከአምስቶቹ ነቢያት ጋር ነው። ያን ምንዳ እያሰባችሁ ኑሩ። ምንም መከራ ቢደርስባችሁ ከነዚያ ነቢያቶች ጋር የምትሆኑ ከሆናችሁ ምድር ላይ የሚያልፈው መከራ ምንም መስሎ አይታያችሁም። ገብታችኋል? እሺ ቀጥሉ። ሌላ ጥያቄ አለ ሰው? ሰላም አለይኩም ወሰለም። ባገኘ አንተን ለመግደል ወደኋላ ልልም ነበር። በህይወት ካለውኝ አስተምራለሁኝ ወደህ ሳይሆን በግድ ከገደልከኝም ሸሂድ እሆናለሁ አላህ ፍቃድ። ሁለቱም ስኬታማነትን ያጎናጽፈኛል። አስአሉላህ አለይኩም ወሰለም። ወአለይኩም ሰላም ወራህመቱላሂ ወበረካቱ። እንዴት ነህ? ሰላም ነው አልሐምዱሊላህ። ጥያቄ ነበረኝ በወላጅ ሐቅ ዙሪያ ማለት ነው። ሰለምቴ ነኝ እኔ። እሺ መጀመሪያ ጥያቄ የሰለምኩት ከእናቴ ጋር ነበረ። እናቴ ግን የሰለመችው ለትዳር ነበረ። ከዛን እሷ ስትሰልም አብሬያት የነበርኩት እኔ ነበርኩና አሰለመችኝ። ግን ከሰለመች በኋላ ያ ትዳር አልቀጠለም። ሳትጀምረው ቤተሰብ አይሆንም ብሎ አቋረጠባት። ከዛንም ራሷን ችላ እየኖረች ያለ ወደ እነሱ እንዳትመለስ ምናምን አስፈራሯት፣ እንድትመለስ ወደ ነበረችበት ማለት ነው። ከዛን ልትመለስ ስትል እኔ ወጣሁኝ ከሷ ማለት ነው። እሷን ትቻት ወደ ሌላ ሰው ሄድኩኝ። ከዛን እየመለሰችኝ እየሄድኩ ያየኋት በመሀል ምናምን መጨረሻ ላይ እኔም እየወሰደችኝ እኔም እየተመለስኩኝ የምመለሰው በዛ ጠፍቼ ነበረ። ያኔ እንዳትመልሰኝ ስለምፈራ ማለት ነው። ያኔ ትንሽ ነበርኩኝ። ሜቢ እድሜ ከ9 እስከ 10 በሚሆን እድሜ ውስጥ ነበርኩኝ። ከዛን በዛው ያለሁኝ መጨረሻ ላይ ከአንዴ ሁለቴ ሂጂ አየኋት። ተቀመጭ ስትለኝ ስቀመጥ እሷ ጋር እንደምታከፍረኝ ስለማቅ እየጠፋሁኝ የ3 ሰዓት መንገድ ምናምን ይሄድ ነበር ወደ እነዛ ሰዎች። እነዛ ያሳደጉኝ ሙስሊሞች ነበሩ። እየጠፋሁኝ ይሄድባት ነበረ። የጠፋሁት ደግሞ ያው ስለምትመልሰኝ ነው። ከዛን በዛ መሃል የ3ኛው ጊዜ ስትመጣ ከፍራ መስቀል አድርጋ መጣች። ነይን ሄድ አለችኝ። አልሄድም አልኳት። ለምን ስትለኝ በቃ አይችሻለሁ፣ ተመልሰሻል። እኔ ደግሞ መመለስ አልፈልግም። እኔን ማየት ከፈለግሽ እዚህ እየመጣሽ ይሄን፣ እኔ ግን አንቺ ጋር አልመጣም ብዬ ቆረጥኩ። በዛው ማለት ነው። ተደበቅኳት፣ ጠፋሁባት። እኛን ያሳድጉኝ ፋሚሊ ስትመጣ ከዛን ያኔ ተስፋ ቆርጣ ሄደች። በቃ ተመልሳ አልመጣችም። አድጌ እስከ መድረስ ድረስ ማለት ነው። ከዛ በኋላ እሷ ያለችበትንም አላወቅኩም። እሷ ምን የት እንዳለው ታውቃለች፣ ግን ለተቀረው ፋሚሊ አልተናገረችም። የሆነ ቦታ እንዳለው ብቻ ነገረቻቸው፣ አድራሻዬን አልተናገረችም። ከዛን ካደግኩ በኋላ እኔ ወደ አረብ ሀገር መጣሁ።
ከአረብ ሀገር ከመጣው በኋላ ነው ይሄ ስለ ዲነል ኢስላም ምናምን ያው በሚዲያ መማር የጀመርኩት ማለት ነው እንጂ እዛ እየነበርኩኝ ሰልም ያለው ግን እንደ ሰለምቴ ማወቅ ያለብኝን ነገር አላስተማሩኝም እነዛ ሰዎች ያሳደጉኝ ማለት ነው። ከዛን አሁን በሰለምኩ በኋላ እሷ መፈለግ አለብኝ ምንም ቢሆን ያኔ ምንም ሌላ እምነትን ብትመለስ ከቻልኩ መልሳታለሁ ካልቻልኩ ደግሞ ሐቄ መወጣት አለብኝ ብዬ መፈለግ ጀመርኩኝ ተመልሼ እዚህ ቁጭ ብዬ በሚዲያ ማለት ነው። ከዛን ሊሄድ 2 ወር ምናምን ሲቀረኝ ከ9 ዓመት በፊት እንደሞተች ነገሩኝ። በፋሚሊ ፈልጌ አፈላልጌ አግኝቻቸው እነሱን በስልክ ከ9 ዓመት በፊት እንደሞተች ነገሩኝ። የሷን ሐቅ ሳልወጣ ምንም ቢሆን ከፍቻታለሁ ወይ በሚለው በጣም በራሴ እንትን ነበር ራሴ ጋር በጣም እንትን ጨነቅ ነበር። አላህ ይሄንን ባለማድረግ ሐቋን ባለመሙላቴ ይጠይቀኝ ይሆን ላይው አንዳንዴ ማለት ነው። ከዛ ደግሞ ሄድኩኝ أنت فررتي بدينك ዲንሽን ይዘሽ ያ የራቋቸው የራቋት በዛ ነበር። በመጨረሻ ጊዜ ስትመጣ በጣም ነው በቃ የቆረጥኩት። የመጨረሻ ክርስቲያኑና ስትመጣ ቆረጠልኝ። በቃ ተመልሼ ወደዛ ብሄድ እንደምታከፍረኝ በዛ እድሜ እምቢ የመከላከል አቅሜ የነበረው በቃ እነዛ ሰዎች ጋር መቀመጥ ስለነበረ ተናግሬም ምንም ማሸነፍ ስለማልችል ያለኝ አማራጭ እነሱ ጋር ብቻ መሆን ነበረ። ቢመቸኝም ባይመቸኝም ከሷ ለማምለጥ ማለት ነው። ግን በዚህ መሃል እሷ ሞተችብኝ። እሺ በዚህ ያኔ አትጠይቂበትም እንዳ በዚያ በልጅነት እድሜሽ እናስበሽ ዲንሽን የምትጠብቂበት መንገድ እንትን ማለትሽ መፍጠርሽ በጣም ጎበዝ ነሽ፣ ጠንካራ ነሽ እና ምንም አንቺ ላይ ምንም ወንጀል የለብሽም። በዛ እንዳን ትክክለኛ ነገር ነው ያደረግሽው። ዲናቸው ላይ ችግር ላይ እና ፋሚሊዎቼ ደግሞ ከዛ በኋላ ነው እኔ ፈልጌ ያገኘኋቸው። እነሱ ያይኔ ያለሁበትን ስለማያውቁ አልፈለጉኝም ነበር። ይወላድ አባቴም በህይወት አለ ግን አላሳደገኝም፣ አላውቀውም ነበር አልታ እንደተወለድኩ ለራሱ ግን በህይወት እንዳለ ስለነገረችኝ ካደኩ በኋላ እኔ አፈላለኩት። እሱ በፕሮቴስታንት ፓስተር ምናምን ነውና ከዛን እሱንም ፈልጌ ያገኘሁት። እነሱንም በእነሱ ላይ ያለኝ ሐቅስ እንዴት ይታያል? ከቻልሽ በህይወት ያሉትን ዳዕዋ አድርጊላቸው፣ ወደ እስላም ጥሪ አድርግላቸው፣ እስኪቀበሉ ድረስ ዳዕዋ አድርጉላቸው። ዳዕዋ ማድረጋቸውን አታቋርጡ። እሺ ነው። እሺ ፀጉር ማብቀያ እንትን መጠቀም እንዴት ይታያል ይላል። ችግር የለውም። ሰው ከመለጠበት ፀጉሩ እጽም ማብቀያ መጠቀም ይቻላል። ችግር የለውም ይቻላል። እሺ زراعة الشعر السلام عليكم ورحمة الله وبركاته. عليكم السلام. የማይቻለው ምንድነው? ፀጉሩን በፀጉር ላይ መቀጠል ነው። وصل الشعر بالشعر ما يجوز አይቻልም። ነብዩ ሰለላሁ ዐለይሂ ወሰለም ከልክለዋል። ለዐነ ረሱላህ ሰለላሁ ዐለይሂ ወሰለም አልዋሲላ ወልሙስተውሲላ ፀጉር የሚቀጥሉና የሚያስቀጥሉ ሰዎችን ከልክለዋቸዋል። ነገር ግን ሰውየው የተፈጥሮ የሆነ የፀጉር መብቀያ ቦታው ላይ ያ ፀጉር ከሌለው ወይንም ከጊዜ በኋላ ከመለጠበት ያንን እንትን ማስተከል ችግር የለውም። زراعة الشعر ችግር የለውም። እሺ ወአለይኩም ሰላም ወራህመቱላህ። እሺ የኔ ጥያቄ ሰለምቴ ነኝና ቤተሰቦቼ ክርስቲያን ናቸው፣ አባቴ ማለት ነው። ወንድሞቼ ሙስሊሞች ናቸውና እኔ ኒካህ ማስተሳሰር የምችለው ማን ነው? የእናቴ ልጅ ወንድሜ እኔ ኒካህ ማስተሳሰር ይችላል? በእናትም በአባትም የሚወለዱኝ አሉ ወንድሞች፣ እነሱ ሙስሊሞች ናቸው። ከዛ በእናት ደግሞ አንድ ወንድም አለኝ ትልቅ እና በሰዓቱ ኒካውን ያስተሳሰረኝ እሱ ነው፣ የእናቴ ልጅ እና ኒካው ትክክል ነው። እሺ እንትን የሚለው ከአባት በኩል ያሉ ናቸው፣ እነሱ ናቸው። በአባት የለም። የእናትም ከአባት እናትም ከአባትም አለ እያልሽ ነበር አይደለም? ላው የእናቴ ልጅ ወንድሜ ነው። በእናቴ ያሉ ሙስሊሞች፣ የእናቴ ልጅ ወንድሜ ያለ ሙስሊም፣ ከዛ ወንድሞችም አሉኝ እነሱም ሙስሊሞች ናቸው። ግን ከወንድሞች መካከል የእናቴ ልጅ ነው ኒካውን ያሰረው። እነሱ እያሉ አይሆንም፣ አይቻልም። ከአባትሽ በኩል ያሉ ወይንም በእናትና በአባት በሁለቱ በኩል ያሉ ካሉ ከእናትም ከአባትም ያለ አማኝ ከሆነ እሱ የእናትም የአባትም ወንድምሽ ካለ እሱ ይቀደማል።
እሱ ያለው በሰዓቱ አላቅም ነበር የእናትና አባት ልዩነት እንዳለውና ያው እንደ ሰልመዋል ግን ስላላወቅን እሱን ያስተሳሰብ ከተቻለ አሁን ካሉ እነዚህ ልጆች ይድገሙልሽ ኒካሁን ወንድምሽ الأخ الشقيق مقدم من الأخ أو من الأخ ከእናትም ከአባትም የተወለደ የሆነ ወንድምሽ ይቀደማል። እሱ እያለ ሌላ መጥቶ ማሰር አይችልም። እሺ ሌላው ጥያቄ ከዚህ ከሳውዲ ወደ ኢትዮጵያ የሰው ልጅ ይዞ መሄድ ይቻላል? እናቲቱ ጋር ተስማምቶ ልጅ ነው ብሎ ውሸት ነው ሳይቻል ልጅ ያልሆነውን አካል አንድ ሰው ልጅ ነው ብሎ መውሰድ ይሄ ወንጀል ነው የሚሆንበት። እሺ ጀዛክላ ኡስታዝ ሰላም አለይኩም ወራህመቱላሂ ወበረካቱ። ወአለይኩም ሰላም። እሺ ክርስቲያን ካለ አስቀድማቸው። ክርስቲያን አለ ያናግረኝ ከገባችሁት መካከል። አሎ ሰላም እንዴት ነህ? ጸጋና ሰላም ይብዛል ሁላችን። እሺ ጥያቄ አለ? አዎ ጥያቄ ምንድነው? የአዳም ኃጢአት አለብን ወይስ የለብንም? የለብንም። በእስልምና አንድ ሰው የማንንም ኃጢአት አይጠይቅም። ራሱ ከሰራ ራሱ ነው ተጠያቂነቱን የሚወስደው። አላህ በቁርአን ላይ ሲናገር ኩሉ ነፍስን ቢማ ከሰበት ረሂና ይላል። ሁሉም ነፍስ በሰራቸው ኃጢአት ትያዛለች ብሎ ተናግሯል። ያ ነፍስ የሚያዘው ራሱ ነው። ልክ እንዲሁ ነቢያችን በሌላ ቦታ ላይ አላህ ኢነ አሕሰንቱም አሕሰንቱም ሊአንፉሲኩም ወኢነ አስአቱም ፈለሃ ይላል። መልካምን ብትሰሩ ያ መልካም ስራ ለራሳችሁ ነው የሚጠቅመው፣ ክፉን ኃጢአትን ብታደርጉ ደግሞ በራሳችሁ ላይ ነው እያለ ይናገራል። ወላ ተዚሩ ዋዚረቱን ወዝረ ኡኽራ ይላል። ማንም ነፍስ የሌላን ነፍስ ኃጢአት አትሸከምም እያለ ይናገራል። ይህ ነገር መጽሐፍ ቅዱስም ላይ ልክ እንዲሁ ሕዝቅኤል ምዕራፍ 18 ቁጥር 20 ላይ ምን ይላል? ኃጢአትን የምትሰራ ነፍስ እርሷ ትሞታለች አለ። ማንም ነፍስ የሌላ ነፍስ ኃጢአት አትሸከምም። ልጅ አባቱን ኃጢአት አይሸከምም፣ አባትም የልጅን ኃጢአት አይሸከምም እያለ ይናገራል። እሺ ይሄ ነው። አይ መጽሐፍ ቅዱስ ላይማ መጽሐፍ ቅዱስ ላይ የአዳም ኃጢአት እንዳለብን ይናገራል። ማስረጃ አንደኛ ቆሮንቶስ ምዕራፍ 15 ኦኬ። ሁሉ በአዳም እንደሚሞቱ ሁሉ ስለመሞት አይደለም የኃጢአት ውርሰት አለባቸው የሚለው እዛ ጋር አለ። የአዳም ኃጢአት ውርሰት አይ ያው ኃጢአት ነው የሚገለህ ሰውን አይደል? አዳም እኮ እኔ ግን በእስልምናው በኩል ጠይቀ ለምሳሌ አዳም ኃጢአት ሰርቶ በአዳም ኃጢአት ማንጠየቅ ከሆነ ለምንድን ነው ሁላችንም ከኤደን ገነት የተባረር ነው? መቼ ተባረርክ አንተ? እንዴ አንተ አሁን ያለነው ገነት ውስጥ ነው። የዛኔ ነበርክ ተወልደሃል ገነት ውስጥ ኖ አዳም ሲባረር ሁሉም ሰው ልጅ ነው የተባረረው። ኧረ አዳምና ሔዋን ናቸው የተባረሩት። እኛ ታዲያ ለምን አልተፈጠርንም? ለምን አልተፈጠረም? ሌላ ጥያቄ ነው። ግን አልተባረርክም። እሱን ማን መጀመሪያ መቼ ተባረርክ? መቼ ተፈጠርክ? ሲጀምር ያው አዳም የወጣበት ስለተፈጠረን ኦልሬዲ እኔም አብሬ ወጥቻለሁ ብዬ ነው እኔ ማምነው እና እኛ እዛ ለምን አልተፈጠረም የሚለው መለሰልኝ። እስቲ በሌለ ነገር ለምን አመንክ? አንተ ሳትኖር እዛ ተባረራለሁ የሚለውን ከየት ነው ያመጣው? እንግዲህ መጽሐፍ ቅዱስ ላይ ሳና በምን ይላል መሰለ በአዳም ምክንያት መጽሐፍ ቅዱስ ላይ ልገባ ስልቀድም እሱን ተወው ስላልከኝ ለጊዜው እሱን አቋርጠው ኢስላምን ጨርስ። ስለዚህ በሌለህበት ነገር ላይ ተባረሃል አይባልም፣ ስህተት ነው። ይሄ የነበረው ማን ነው ከተባለ በገነት ውስጥ አዳምና ሔዋን ናቸው። የዛፉን ፍሬ እንዳትበሉ የተባሉት እነርሱ ናቸው። እኔ እናንተ አልተባልንም፣ እኔ እናንተ አልተፈጠርንም። ገብቶሃል አይደል? ስለዚህ ማንን ነው የሚመለከተው ከተባለ ራሳቸውን አዳምና ሔዋንን ነው። አላህ ምን አላቸው በቁርአን ላይ? يقول الله سبحانه وتعالى وقلنا يا آدم اسكن أنت وزوجك الجنة وكلا منها رغدا حيث شئتما ولا تقربا هذه الشجرة فتكونا من الظالمين. አዳምና ሔዋንን አምላካችን አላህ ምን አላቸው? وقلنا يا آدم اسكن أنت وزوجك الجنة አዳም ሆይ አንተና ሚስትህ በገነት ውስጥ ግቡና ኑሩ አላቸው። وكلا منها ከእርሷ እንደፈለጋችሁ በገነት ውስጥ ብሉ ጠጡ
ወላ ተቅረቡ ሀዚህ ሸጀራ የቺን ዛፍ ፍሬ ግን እንዳትቀርቡ ብሎ ከለከላቸው። ከዚያስ ፈተኩና ሚነ ዛሊሚን ከበላችሁ ነፍሳቸውን ከበደሉት ሰዎች ትሆናላችሁ አላቸው። ሁለቱን ብቻ ነጥሉ። ከዚያ በኋላ በሰይጣን ጉትጎታ አማካኝነት ተሸውደው በሉ። ከዚያ ውረዱ ተባሉ፣ እነሱ ናቸው። ስለዚህ የዛፏን ፍሬ የበሉት ኃጢአቱን የሰሩት እነሱ ናቸው፣ እንዲሁም ደግሞ የወረዱት እነሱ ናቸው። አንተ የዛፏን ፍሬ አልበላህም፣ አልወረድክም፣ በዚህ ነው የተፈጠርከው። ታዲያ ወደ ጀነት ሰው መግባት የሚችለው እንዴት ነው? ዳግም ወደ ገነት ሊገባ የሚችለው እንዴት ነው? ወደ ዘላለማዊ ሕይወት ሊገባ የሚችለው የሚለውን መንገድ ደግሞ አምላክ አላህ በየጊዜው ከአዳም ዘር ነብያት የሚባሉን እያስነሳ ያንን ወደ ገነት እንዲገባበት መንገድ ኢስላምን አስተማረ። እሺ አሁን የነገርከኝ ነገር እኛ የአዳም ፍጥረቶች አይደለንም የሚል ኮንሴፕት ያለው ከሆነ እኔ እናንተ የአዳም ልጆች ነን አይደለ? ሁላችንም ወደ ኋላ ብንቆጥር ሁላችንም ሄደን የምንቆመው አዳም ጋር ነው። ስለዚህ አዳም ጋር የምንቆም ከሆነ አዳም ያችን በለስ ወይም ያችን ፖም በልቶ ከኤደን ገነት ከወጣ እኔና አንተ ያንን ነገር ስላላደረግን ደግመን መፈጠር የነበረብን ኤደን ገነት ውስጥ ነው። ልክ አዳምና ሔዋን እድሉን አግኝተው እድሉን አግኝተው ፍልስፍና ይሰማል ወይንስ እምነትን ነው መሰረት አድርገን የምናወራው? እስኪ ንገረኝ፣ ለይልኝ እስኪ። እምነትን መሰረት አድርገን የምናወራው እሱ ከሆነ መጽሐፍን ወይ ይዘህ አውራ ወይ መጽሐፉ ላይ ያለውን እኔ ጠይቀኝ። ከዚያ ውጭ ግን ፍልስፍና አይሰራም እምነት ላይ። አምላክ በመጽሐፍ ላይ እኔ ፍልስፍና እየሰራው አይደለም ያለው ነገር እያስረዳው ነው። አንተ እኮ ብዙ አወራህ፣ እኔ ላውራ ደግሞ እድል ስጠኝ እኮ። መጽሐፍህን መሰረት አድርገህ አውራ ወይንም መጽሐፍህን መሰረት አድርገህ ጠይቀኝ። አይ እኔ አሁን ሎጂክ እያስቀመጥኩልህ ነው። አንተ ሎጂክ ያስቀመጥክልኝ አየህ አይደለ? እሱ ጋር ነው እየሄድክ ያለው። ሎጂክ አንተ ያስቀመጥክልኝ ሎጂክ አይደለም። እምነትን መጽሐፌን እያነበብኩልህ ነው እየነገርኩህ ያለው። ግን ይኸውልህ የኔን ሐሳብ ለምን አሰማኝም? ሎጂክና ፍልስፍና እምነት ላይ አይሰራም። እስከ መቼ ድረስ እንንገራቸው? በፈጣሪ ወይ መጽሐፍህ ላይ ያለውን መሰረት አድርገህ አውራ ወይንም መጽሐፌ ላይ ያለውን ጠይቀኝና ተረዳ። ገብቶሃል አይደል? ወይ ለምን ትናደዳለህ? አሁን እኮ የሚያናድድ ነገር ምን ተፈጠረ አባቴ? መናደድ አይደለም፣ አካሄድ ስህተት እንደሆነ እያልኩ ነው። መጽሐፍን መሰረት ለምን ስህተት ይሆናል? የኔ ወንድም ለምን ስህተት ይሆናል? ያንተ ሲሆን ስህተት አይደለም፣ የኔ ሲሆን ስህተት የሚሆንበት ምክንያቱ ምንድን ነው? ሎጂክ ነው ስህተት ነው እያልኩ። እምነት ላይ ሎጂክ ይሰራል ብለህ ታምናለህ? እሺ አንተ ጋር ነው። አንተ እኮ ሎጂክ ነው ያመጣህልኝ። አምዳ አይደለም። አንተ ያመጣው ሎጂክ መጽሐፌን እያነበብኩ ሎጂክ ነው ትለኛለህ? እንግባባ ወንድሜ ሁሴን። አንተ ጋር እንድገባ ሰው ነው ኢንቫይት ያደረገኝና እኔን ፈልገው ተብዬ ያን ያሳስበኝም። እኔን ግን ይኸውልህ ስታወራ ስለ እምነት ሲወራ መለኮታዊ መጽሐፍቶች አሉን ከኔም ጋር ከአንተም ጋር በዚያ ላይ ስለዚህ የእግዚአብሔርን ቃል ለምሳሌ ያንተን መጽሐፍ ጠቅሼ ነው የምናገረው። ያንተ መጽሐፍ ምን ይላል? የሰው ልጅ በራሱ ኃጢአት ነው እንጂ የሚጠየቀው የሰው ልጅ በአዳም ኃጢአት አይጠየቅም ብሎ ያስተምራል። የእናንተ መጽሐፍ የሰው ልጅ በራሱ ኃጢአት ይጠየቃል ብሎ ካስተማረ አዳም በሰራው ኃጢአት አዳም ብቻ ተቀጥቷል ብሎ የሚያስተምር ከሆነ እኔ ደግሜ መፈጠር የነበረብኝ አዳም ባጠፋበት በኤደን ገነት ውስጥ እንጂ መልሼ አዳም በተባረረበት ዓለም ላይ መፈጠር የለብኝም። ስለዚህ እኔ መፈጠር የነበረብኝ ኤደን ገነት ነው። ለምን ኤደን ገነት አልተፈጠርኩኝም? እሱን መልስልኝ እስቲ። ኃጢአት ማለት ነው ትርጉም አለመታዘዝ። ኦኬ አለመታዘዝ። በጣም ጥሩ። አንተ ያንን ትእዛዝ አዘዋል አላዘዘህም? እግዚአብሔር አምላክ የትኛውን ትእዛዝ? አዳምና ሔዋን በኃጢአት ምክንያት ነው አይደል የተባረሩት? አዎ። በጣም ጥሩ። ያ የታዘዙት ትእዛዝ ምን ነበር? አትብሉ። አንተን አትብላ ብለህ አዘዋል አላዘዘህም? እግዚአብሔር አላዘዘኝም። ስለዚህ ኃጢአት የለብህም። አልፈጠረኝማ እኔን እዛ ውስጥ ቢፈጥረኝ ኖሮ ያዘኝ ነበረ። ስለዚህ ወስ ነው እያልኩኝ ያለሁት እኛ አልተፈጠርንም እዛ እያልኩ እኮ ነው። አሁን እኮ ጥያቄ እኮ እሱ ነው። ለምን አልተፈጠርንም?
ስለዚህ እግዚአብሔር ተሳስቷል ማለት ነው አንተን እዚህ መፍጠሩ። ምክንያቱም ኃጢአት አላደረክም አንተ። ተሳስቷል እንግዲህ አለብኛ ኃጢአት ስላለብኝ ነው ብዬ ነው የማምነው። ለዚህ ተሳስቶ ሳይሆን ኃጢአት አለብኝ ማለት ነው። እኔ ኃጢአት ትርጉሙን ነገርከኝ ቅድም። ምንድነው ስለ አለመታዘዝ አልከኝ። አንተ ያንን ታዘሃል ወይ? የዛፏን ፍሬ እንዳትበላ ብዬ ስጠይቅህ አልታዘዝኩም ምን ያልከኝ። ስለዚህ ኃጢአት አላደረክም ለምን ስትለኝ እኔ እዛ አልተፈጠርኩም አልኩ እኮ። ስለዚህ አንተ ኃጢአትን አድርገሃል አላደረክም? በአዳም ውስጥ አድርጌያለሁ፣ በራሴ ግን አላደረኩም። አይዋ አይህ አይደለ? ስለዚህ ኃጢአትን አላደረክም። ኃጢአት ማለት አለመታዘዝ ማለት ነው ተባብለናል አይደለ? አለመታዘዝ ስንል ጊዜ የሆነ ትእዛዝ መጥቶ ያንን አለመታዘዝ አለመፈጸም ማለት ነው። ስለዚህ ያ ትእዛዝ ምንድነው ብዬ ስጠይቅህ የዛፏን ፍሬ አትብሉ የሚለው ትእዛዝ ነው አልከኝ። እሱን አንተ ትእዛዝ አልተሰጠህም። አንተ የለህም ነበር ያ ትእዛዝ ሲሰጥ አይደለ? አዎ አይዋ። ስለዚህ አዎ አልነበርኩም። ስለዚህ ኃጢአት የለብንም አንተ። ኃጢአት ከሌለብህ ለምን ምድር ላይ ተፈጠርክ? እግዚአብሔር ተሳስቷል ማለት ነው። እዛው በገነት ውስጥ ሊፈጥርህ ይገባ ነበር አይደል? yes አይዋ። ስለዚህ እግዚአብሔር ተሳስቷል በሙስሊም አስተምሮት መሆኑ ነው እንግዲህ። ወይ እግዚአብሔር ላይ ያልኩ እግዚአብሔር አንተን ምድር ላይ በመፍጠሩ ተሳስቷል። ምክንያቱም አንተ እኔ ኃጢአት የለብኝም በሙስሊም ቁርአን ተሳስቷል ነው የሚል ድምዳሜ ላይ የምንደርሰው። እግዚአብሔር እያልኩ እየጠየቅኩህ ተሳስቷል ስለ አልከኝ እኮ በራስ ወጥመድ ተያዝክ። ምንም የተለየ ነገር አይደለም። እኛ ኃጢአት ሐሳቤን ግልጽ አሁን ይኸውልህ፣ ወደዛ አታደርገው። አዳም ኃጢአት አድርጎ አዳም ከተባረረ እኔ ኃጢአት ስላደረግኩ እኔ መፈጠር የነበረብኝ እዛ ነው። እኔ አልታዘዝኩም። ቆይ ስለዚህ እግዚአብሔር ተሳስቷል ማለት ነው አንተ እዛ ስላልፈጠረ እኮ። አሁን እንደዛ የሚያስኬደው የቁርአኑ ትምህርት ነው። አሁን እንደዛ የሚያስኬደኝ አይደለም። ስለ ቁርአኑ እኔን ጠይቀኝና እኔ መልስልሃለሁኝ። ስለ አንተ ይሄንን ሚዛን ስታመጣ ጊዜ ትመዘናለህ። መጀመሪያ ጀማ አንተ ይሄንን ሚዛን አመጣህ አይደል? ኃጢአት እስካላደረግኩ ድረስ እዛ ነበር መፈጠር ያለብኝ አልክ። ገብቶሃል አይደል? ኃጢአት አድርገሃል ወይ ስለ አላደረኩም አልከኝ። ስለዚህ እዚያ ነበር መፍጠር ያለበት እግዚአብሔር አንተን። እዚህ መፍጠሩ ተሳስቶ አይደል? ተሳስቶ አይደለም። በአዳም ምክንያት ኃጢአት ሰርተሃል ነው ያባረረኝ። የቱ ጋር ነው በአዳም ምክንያት ኃጢአት ሰርታችኋል ብሎ ኢየሱስ ክርስቶስ የተናገረው? ማስረጃው ጋር በመጽሐፍ ቅዱስ ላይ ኢየሱስ ክርስቶስ በአዳም ምክንያት ኃጢአትን ሰርተሃል ብሎ የተናገረበት ቦታ የቱ ጋር ነው? አንደኛ ቆሮንቶስ ምዕራፍ 15 ላይ ሁሉ በአዳም ኢየሱስ ክርስቶስ በአዳም በኩል ኃጢአት ወደ እናንተ ተላልፏል ያለበት አንድ ቦታ የቱ ጋር ነው? አሁን ጌታ ኢየሱስ የተናገረው ነው የፈለከው ወይስ አጠቃላይ መጽሐፍ ቅዱሱ? ኢየሱስ ክርስቶስ ነው አዲስ ኪዳን አስተማሪ አይደለ? ኢየሱስ ክርስቶስ ጳውሎስ። ስለዚህ ክርስቶስ ያላስተማረውን ትምህርት ካመጣ ሐሰተኛ ነው ማለት ነው። ምክንያቱም በክርስቶስ ትምህርት የማይኖር እርሱ ሐሰተኛ ነው እያለ መጽሐፍ ቅዱስ ይናገራል። ከክርስቶስ ትምህርት ውጭ ከሆነ ያስተማረው ኢየሱስ ክርስቶስ ጳውሎስ የተረገመ ነው። ምክንያቱም መጽሐፍ ቅዱስ ምን ይላል? ከወንጌል ከተሰበከላችሁ ወንጌል ውጭ ሌላ ወንጌል የሚሰብካችሁ የተረገመ ይሁን የሰማይ መላእክት ቢሆን ይላል። ስለዚህ ጳውሎስ የተረገመ ነው። እሱን የሚለው እኮ ጳውሎስ ነው። ለምን ጠቅሰዋለህ አንተ እኮ? ስለዚህ ጳውሎስ በራሱ ንግግር የተረገመ ይሆናል ማለት ነው። ምክንያቱም ኢየሱስ ክርስቶስ ከሰበከው ወንጌል ውጭ ነውና የሰበከው። ኢየሱስ ክርስቶስ አንዲት ቦታ ላይ በአዳም በኩል የተላለፈባቸው ኃጢአት አለ ብሎ የተናገረበት ጥቅስ አለ ወይስ የለም? መልስ። እኔ አሁን የጠየቅን ጥያቄ ሆነ ለመናገር ኢየሱስ ክርስቶስ በአዳም ምክንያት ኃጢአትን አለባችሁ ብሏል ብለህ ከጠየቅኝ እስካሁን ድረስ በመንባቤ ውስጥ ወይ አሁን አላስተዋልኩትም ወይ እስካሁን ድረስ አላገኘሁትም ብዬ ነው ኦነስ ሶሆም ማለት ነው። የለም ጭራሽ አዳም የሚለውን ስሙን ራሱ አላነሳም። የሚገርመው ኢየሱስ አንዲት ቦታ ላይ አዳም አላለም። አዎ ሁሴ አሁን ኦነስ እየሳወራ ነው። በመንባቤ ውስጥ አላገኘሁም። ነገር ግን በክርስቶስ ትምህርት ውጭ ከሆነ ሐሰተኛ ትምህርት ነው ጳውሎስ አንጥቶ ያስተማረህ ማለት ነው። እንግዲህ የጳውሎስ ትምህርትን እኔ ሙሉ ለሙሉ የእግዚአብሔር ቃል ነው ብዬ ነው ማምነው። ከክርስቶስ ትምህርት ውጭ ከሆነ ክርስቶስ ያላስተማረው ነገር ለምሳሌ ክርስቶስ እኮ ሁሉም ነገር አላስተማረም። አስተምሯል። ቃል በቃል የተናገረበት አሳያለሁ። ሁሉን ተናግሬያለሁኝ በግልጽ አንዲት የደበኩት ነገር የለም ብሏል። ምን ኢየሱስ አሁን ለምሳሌ ኢየሱስ ለምሳሌ ኢየሱስ ያስተማረው ነገር አለ፣ ኢየሱስ ያላስተማረው ነገር አለ።
ከክርስቶስ ትምህርት ውጭ የሆነ ትምህርት ቢያስተምር አንድ ሰው ትቀበላለህ ማለት ነው? የእግዚአብሔር መንፈስ ያደረባቸውና መጽሐፍ ቅዱስ ነው ብለው በቤተክርስቲያን ቀኖና የተደረጉትን መጽሐፎች ሁሉ እንደ እግዚአብሔር ቃል ነው የምንቀበላቸው ክርስቲያኖች ማለት ነው። ማን የእግዚአብሔር መንፈስ ያለበት? ጳውሎስ፣ ነቢያቶች፣ ሐዋርያቶች። ጳውሎስ የእግዚአብሔር መንፈስ ያለበት የእግዚአብሔር መንፈስ በመኖሩ በሱ ላይ ጥርጥር ውስጥ ነበረ። እኔ የእግዚአብሔር መንፈስ ያለብኝ ይመስለኛል እያለ ይናገራል። ምን ትላለህ? የት ላሳየህ? ያቀላጣለህ። የእግዚአብሔር መንፈስ ያለብኝ ይመስለኛል። አዎ ሌላ ሳይ እስቲ እሱን ቀላውጣልኝ። አወጣልሃለሁ በደንብ ነው። እኔ ከራሴ አንዳች አልናገርም። ኦኬ እኔም ልሰማህ ዝግጁ ነኝ። አንድ ምንድን ያልከኝ? የእግዚአብሔር መንፈስ ያለብኝ ይመስለኛል። አዎ እሺ መጽሐፍ ቅዱስ ይዣለው ጥቅስ ካለ ንገረኝ። አንደኛ ቆሮንቶስ ምዕራፍ 7 ቁጥር 40። አንደኛ ቆሮንቶስ ምዕራፍ 7 ቁጥር 40 መቀጠል ትችላለህ። ውሶ አረና አንብበው እንጂ እግዚአብሔር መንፈስ ያለብኝ ይመስለኛል እያለ ጳውሎስ የተናገራል። እሺ ምን ይላል? አንብበው እስኪ። ከ19 ልጀምርልህ። አንብበው እባክህ። እግዚአብሔር መንፈስ ያለብኝ ይመስለኛል ብሎ የተናገረበትን ጥቅስ። ሴት ባሏ በሕይወት ሳለ የታሰረች ናት። ባሏ ቢሞት ግን በጌታ ይሁን እንጂ የወደደችውን ልታገባ ነፃነት አላት። እንደ ምክሬ ግን እንዳለች ብትኖር ደስተኛ ናት። እኔ ደግሞ የእግዚአብሔር መንፈስ በእኔ ያለ ይመስለኛል። የእግዚአብሔር መንፈስ በእርሱ ላይ በመኖሩ እርግጠኛ አልነበረም። ያለብኝ ይመስለኛል፣ የእግዚአብሔር መንፈስ በእኔ ላይ ያለ ይመስለኛል እያለ ይናገራል። ይሄ ብቻ አይደለም፣ ይገርምሃል። ማን ነበር ሰው? ይቅርታ ስማ፣ ጄሴም። እሺ። እና ሌላ ቦታ ላይ ጳውሎስ ምን ይላል መሰለህ? እኔ እንዲህ ስናገር እኔ ጌታ እንዳዘዘኝ የምናገር አይምሰላችሁ፣ በሞኝነት ነው የምናገረው እያለ ይናገራል። ጌታ እንዳዘዘኝ አልናገርም ይላል። አምላክ አዞት አይደለም የሚናገረው ጳውሎስ። ላሳየህ እንደዚህ ያለበትን። ላሳየህ። እሺ ሁለተኛ ቆሮንቶስ ምዕራፍ 11 ቁጥር 17። ሁለተኛ ቆሮንቶስ ምዕራፍ 11 ቁጥር 17። እሺ ሁለተኛ ቆሮንቶስ ምዕራፍ 11 ቁጥር 17 ላንብበው። ይሄንንም ከ16 ጀምረዋለሁ። ደስ እንዳለ አብሽር ፈታባ። ለማንም ሰው ሞኝ ሆነው አይምሰለው፣ ያለዚያ ግን እኔ ደግሞ ጥቂት እመካ ዘንድ እንደ ሞኝ እንኳ ሆኜ ተቀበሉኝ። ቁጥር 17 እንደዚያ ታምኜ ብመካ የምናገረው በሞኝነት እንጂ ጌታ እንዳዘዘኝ አልናገርም። በሞኝነት የሚናገረው ጌታ እንዳዘዘኝ አልናገርም አለ። በቃ ስለዚህ ጌታ አዞት አይደለም የሚናገረው ጳውሎስ። ማን አዞት ነው የሚናገረው ስንል ጌታ እንዳዘዘኝ አይደለም ብሎ ቃል በቃል ተናገረ። ከዚህ የበለጠ ምን መጽሐፍት